የመንግስት ትምህርት ቤቶች ወልዶ መጣያ የሚል ስያሜ የተሰጥቷቸው የነበሩ ትምህርት ቤቶች ናቸው። በዚህ ልንቀጥል አንችልም። በዛ በነበርንበት ከቀጠል እንደ ህብረተሰብ መኖር አንችልም። ብዙ ተማሪዎች አውት ኦፍ ስኩል ይሆናሉ። የሚሆኑበት ምክንያት አንዱ ድህነት ነው። በድህነት ምክንያት ሰዎች ቁርስ መብላት ስለማይችሉ ትምህርት ቤት መሄድ ይቸገራሉ። ትምህርት በባዶ ሆድ አይገባም። ከዚህም ከዛም ተብሎ ከመንግስት ባጀት ወደ 5 ሚሊዮን ተማሪ አካባቢ እንመግባለን። ለውጡ በተከሰተበት ማግስት ጀምሮ አጠቃላይ ትምህርት ስርዓታችን ከየት የት ደርሷል የሚለውን ፍኖተ ካርታ ጥናት ነው የተጠናው። ከመሰረቱ የህፃናት መዋያን ሳንገነባ፣ ኤሌመንታሪ ስኩል ሳናስፋፋ፣ የሃይ ስኩል ቅበላችን ሳናሳድግ፣ የትምህርት ጥራት ሳንፈጥር ዩኒቨርሲቲ ብቻ የምናደርጋቸው ግንባታዎች ብዙ ርቀት አይወስዱንም። የትምህርት ለትውልድ እኛ ኢኒሼት እናርገው እንጂ በባለቤትነት የሚሰራው በዛው በወላጆችና በአካባቢው ተወላጆች። ከሜድሮክ ኢንቨስትመንት ግሩፕ ጋር በመተባበር 34 ሴክሽኖች ያሉት ትልቅ የመጀመሪያ ደረጃ ትምህርት ቤት ገንብተን አስረክበናል። ትምህርት ዕውቀትንና ሙያን የመማሪያና የማስተማሪያ ሂደት ነው። ሀገር ተረካቢ ብቁ ዜጋንም መቅረጫ ዋነኛው መንገድ ነው። ልጆች ምን ይሆናሉ የሚለውን ዝም ብሎ ቀለም ማስተማር ምናምን ብቻ ሳይሆን እንደ ሰው ልጅ ከሌላው የሰው ልጅ ጋር ኢሚዲየት ዘመዳቸው ካልሆነ ኢሚዲየት እንትናቸው ካልሆነ ጎረቤታቸው ካልሆነ ወር ምናምን ጋር እንዴት አብሮ መኖር እንደሚችል ትክክለኛና ትክክለኛ ያልሆነውን ተግባር ትምህርትን ጨርሰውም ከወጡ በኋላ የሚሆኑትን ነገር እንደ ሰው የሚሆኑትን ነገር ጥሩ ሰው ይሆናሉ፣ መጥፎ ሰው ይሆናሉ። ይሄ ሁሉ ሼፕድ የሚሆነው ቅርጽ የሚይዘው በትምህርት ቤቶች ነው። 130 ዓመታትን ያልተሻገረው የኢትዮጵያ ዘመናዊ መደበኛ ትምህርት በጥቂት ተማሪዎችና በተወሰነ ቦታ ነበር የተጀመረው። የህዝብ ፍላጎት በከፍተኛ ደረጃ ጨምሯል። ህብረተሰቡ መማር ይፈልጋል። አገሩ ግን በተወሰነ ደረጃ በቂ ሪሶርስ የለውም። ስለዚህ የተወሰነ ቦታ እንጂ በተለይ በገጠሩ በተለይ ብዙ ገበሬ በሚኖርበት አካባቢ ትምህርት ቤቶች አልተዳረሱም ነበር። ስለዚህ ለዚህ ነው የተደራሽነት ችግር አለ የሚባለው። ከዚህ ቀደም ዘመናዊ ትምህርት በኢትዮጵያ ሲጀመር 3 አካላት የተለየ ሚና ተጫውቶ ነበር ትምህርት እንዲስፋፋ። አንደኛው ህዝብ ነው። ቦታውን በመስጠት እንጨት ቆርጦ ጭቃ አብኩቶ ክፍሎች በመገንባት የማይተካ ሚና ተጫውቷል። ህዝቡ በየአካባቢው ትምህርት ቤት እንዲስፋፋ ከፍተኛ ድርሻ ነበረው። ሁለተኛው መንግስት ነው። መምህራን በማዘጋጀት የመማሪያ ቁሳቁሶች በማሟላት የትምህርትን ስርዓት በማበጀት ከፍተኛ ሚና ተጫውቷል። ሶስተኛው በጎ አድራጊ ግለሰቦች እና ቡድኖች የትምህርት ቁሳቁስን አንዳንዴም በነፃ ማስተማርን ጨምሮ ኢትዮጵያ ውስጥ ዘመናዊ ትምህርት እንዲስፋፋና ቢያንስ ሰው በጽሁፍ መግባባት እንዲችል መሰረት ጥለዋል። በተለያየ የመንግስት ለውጥ ውስጥ ያለፈው የትምህርቱ ዘርፍ በየመንግስታቱ የአገዛዝ ዘመን የተለያየ ማስፋፊያዎችና ማሻሻያዎች እየተደረገበት ትምህርት ቤቶችም እየተስፋፉ የተደራሽነትን ችግር ለመፍታት ብዙ ተሞክሯል። ሀገራችን ኢትዮጵያ በተለያዩ መንግስታቶች አስተዳድረዋቸዋል። ብዙዎቹ መንግስታት ዘመናዊ ትምህርት ስርዓት በአገሪቷ ውስጥ እንዲኖር መደላድል እንዲኖረው ከትውልድ ትውልድ መሸጋገር የሚችል ስርዓት በመገንባት ተቋማትን በማደራጀትና በመገንባት ለሚቀጥለው ሀገራት መንግስታት እያስረከቡ መጥተዋል። በሶስተኛው ፌዝ ኢህአዴግ ከመጣ በኋላ የትምህርት እንትን አንደኛ
ሁሉም ጋር ማዳረስ ዋናው ሚሽኑ በተቻለ መጠን ማስፋት ዋናው ኦብጀክቲቭ ሆነ፣ ዋናው ዓላማ ሆነ። ሶ ከኢህአዴግ ጊዜ በኋላ ለተወሰነ ጊዜ ይሄን ዝም ብሎ ማስፋት እንደ እንትን ሲኬድበት ጥራት ያለው ትምህርት ለመስጠት ያለው አቅም እና ጥንካሬ ኤምፋሲስ ይሄ ትኩረት እየቀነሰ ተስፋፋ። ሲስፋፋ ግን በሽታ ይዞ መጣ። ያ በሽታ ደግሞ የትምህርት ጥራት ነው። በትምህርት ቤቶች ማስፋፋት ላይ ብቻ ትኩረት ሲደረግ የቆየው የትምህርቱ ዘርፍ የትምህርት ጥራት ጉዳይ ተዘነጋ። የትምህርት ጥራትን ለማረጋገጥም ዘርፉንና አሰራሩን መፈተሽ አስፈለገ። በዘርፉ ያሉ ባለሙያዎችና ምሁራን የተሳተፉበት የምክክርና የውይይት መድረክም ተካሂዶ በዘርፉ የገጠሙ ችግሮች ተለዩ። ለውጡ በተከሰተበት ማግስት ጀምሮ አጠቃላይ ትምህርት ስርዓታችን ከየት የት ደርሷል የሚለውን ፍኖተ ካርታ ጥናት ነው የተጠናው። በዚህ ፍኖተ ካርታ ጥናት ውስጥ እንግዲህ የተገኙ ዋና ግኝቶች አጠቃላይ ትምህርት ስርዓቱን ዘመናዊ ኢትዮጵያን ማሳደግና ማበልጸግ የሚችል ትውልድ በማፍራት ሂደት ውስጥ ሚናቸው ምን መሆን አለበት፣ አሰራራቸው ምንድነው፣ ህግና ህግጋቶች ምንድናቸው፣ ስርዓተ ትምህርትና ፖሊሲው ምንድነው የሚለው የማህበረሰብ እና ሌላውንም የወላጅና ሌሎች ባለድርሻ አካላትን ተሳትፎ ሰፋ ያደረገ ጥናት ተጠንቷል። በዚህ ውስጥ የተገኙት ግኝቶች ዋና ለለውጥ ምክንያት ይሆናል ማለት ነው። 7 ዓመት በፊት ኢቬንቹዋሊ ካለፈው 7 ዓመት ወዲህ ምን ተሰራ አሴስ ሲደረግ ያ መጀመሪያው የትምህርት ሮድማፕ እንትን ለማድረግ ሁሉም በትምህርት ሴክተር አሉ የሚባሉ ምሁራን ሰብስበው ምን እንዴት ነው ወደፊት የምንሄደው ስንል ነው እንግዲህ ይሄ አሁን የገባንበት በፍጹም ልንቀጥል የምንችልበት አይደለምና መሻሻል ያለባቸው ነገሮች ምንድናቸው በሚል በስርዓተ ትምህርት ወይም በካሪኩለም በመምህራን ትሬኒንግ በትምህርት ኢንፍራስትራክቸር በትምህርት ቤቶች ኢንፍራስትራክቸር በትምህርት እቃዎች አቅርቦት በሁሉም መልኩ ጥቅል የሆነ ፍተሻ ተደርጎ ነው እንግዲህ ወደ ለውጥ መግባት አለብን። በዚህ ልንቀጥል አንችልም። በዛ በነበርንበት ከቀጠል እንደ ህብረተሰብ መኖር አንችልም። ቀደም ሲል ትምህርት ቤቶችን የማስፋፋትና በከፍተኛ ደረጃ ትምህርት ቤቶች ላይ ትኩረት ተደርጎ ሲሰራ በመቆየቱ ቅድመ አንደኛና አንደኛ ደረጃ ትምህርት መዘንጋቱ የፈጠረውን ክፍተት ለማረምና ከስር መሰረት ዘርግቶ ለመስራት ተግባራዊ እንቅስቃሴዎች ተጀመሩ። እንደ ሀገር በተከተልነው የአሰራር ስርዓትና የጥናት ሂደት ውስጥ የተገኙ ግኝቶች ስርዓተ ትምህርቱ ጊዜና ወቅቱን የማይዋጅ ፖሊሲው ወደፊት የማያይ ግን ደግሞ በብዙ ነገሮች የተወሳሰበ የትምህርት እርከኖች አደረጃጀቶች ችግር ያለባቸው ካሪኩለሙን እንደገና እንትን ማድረግ ሲጀመር አንደኛ ግብረ ገብነት ተጨመረ። እንትን ላይ ሌላው ከሚሰጠው ትምህርት ባሻገር ሁለተኛ ቅድመ አንደኛ ትምህርት መነሻው ከዛ ጀምሮ ስለሆነ እዛ ላይ ኤምፋሳይዝ የሚያደርግ ለዛ የሚሆን ደግሞ ካሪኩለም ተቀረጸ። ሶስተኛ በፊት መደበኛ ትምህርት የሚባለው 10ኛ ክፍል ላይ ያልቅ ነበር። ከ10ኛ በኋላ እንትን ነበር። አሁን እስከ 12ኛ ክፍል ድረስ የመደበኛ ትምህርቱ አካል። አራተኛ ካሪኩለሙ የተግባር ትምህርትንም ጨመረ። ኦኬ ሶ እነኝን ጨመረና በሙሉ ኢንክሉዲንግ ይሄ ከአካል እንቅስቃሴ ከአካል ብቃት ጋር የተያያዘ በተማሪዎች መካከል የሚደረጉ የስፖርት ውድድሮች ምናምኖች እነሱ በሙሉ ተጨመሩና ኦኬ አሁን ማስተማር የምንፈልገው እነኝን የተለያዩ ክህሎቶች ያሉት ልጅ ነው። ካሪኩለሙ በዛ መልክ ይቀረጽ ተብሎ የካሪኩለም ሪፎርም ተደረገ። ባለፉት 3-4 ዓመታት ሙከራ አድርገን ነበር። ከመሰረቱ የህፃናት መዋያን ሳንገነባ፣ ኤሌመንታሪ ስኩል ሳናስፋፋ፣ የሃይ ስኩል ቅበላችን ሳናሳድግ፣ የትምህርት ጥራት ሳንፈጥር ዩኒቨርሲቲ ብቻ የምናደርጋቸው ግንባታዎች ብዙ ርቀት አይወስዱንም በሚል በህዝብ ተሳትፎ በጣም በርከት ያሉ የህፃናት መዋያ ተገንብተዋል። ከ15000 በላይ ተገንብተዋል። አንዳንድ አካባቢም ሙሉ በሙሉ
ህፃናትን ትምህርት ቤት ለማዋል የሚያስችል አቅም ተፈጥሯል። የቅድመ አንደኛና አንደኛ ደረጃ ትምህርት ቤቶች በከተሞች ውስጥ ባሉ ጥቂት ሀብታም ግለሰቦች የተከፈቱና ዋጋቸውም ውድ በመሆኑ በመካከለኛና ዝቅተኛ የኑሮ ደረጃ ላይ የሚገኘው የማህበረሰብ ክፍል ልጆቹን ማስተማር ከባድ ነበር። ትምህርት የመደብ መለያ የሆነበት ነው። የሀብታምና የድሃ የነሱና የኛ ያለውና የሌለው መካከል የተፈረጀ ትምህርት ስርዓት ነው ያለው። የመንግስት ትምህርት ቤቶች የሌለ ያጣና የነጣ ድሃና አቅመ ደካማ ብቻ ልጁን የሚልክበት እንደውም በወቅቱ ትክክል ያልሆነ አጠራር ወልዶ መጣያ የሚል ስያሜ የተሰጥቷቸው የነበሩ ትምህርት ቤቶች ናቸው። እነዚህ በምንድን ነው የሚለውን በደንብ ለማየት ነው የሞከርነው። በተለይ እኛ ሀገር አንዱ ትልቁ ችግር ይሄ በመደበኛ አንደኛ ክፍል ከመግባታቸው በፊት ያለ ትምህርት ዜሮ ክፍል ወይም ከዛ በኋላ ኪንደርጋርተን የምትዩ በቃ ጥቂት ብር ያላቸው ሀብታሞች ከተማ ውስጥ ያሉ ምናምን የሚሄዱበት ካልሆነ በቀር ለአብዛኛው ህዝብ ይደርሳል። እድሜያቸው ለመጀመሪያ ደረጃ ትምህርት ለደረሱ ልጆች በሙሉ ትምህርትን ተደራሽ ለማድረግ ጥረቶች ቢኖሩም በተለያየ ምክንያት ከትምህርት ገበታ ውጭ የሚሆኑ ተማሪዎች በርካታ ነበሩ። ለዚህም አንዱ ጉዳይ በኢኮኖሚ ችግር ምክንያት የምግብና የስርዓተ ምግብ ችግር መሆኑ በጥናት ተለየ። እዚሁ አዲስ አበባ ስር ሆነን ብዙ ተማሪዎች አውት ኦፍ ስኩል ይሆናሉ። አውት ኦፍ ስኩል የሚሆኑበት ምክንያት አንዱ ድህነት ነው። ተማሪዎች ብዙ ማቃቸው ኬዞች በጥናትም የለየናቸው ቅጠል ሰብስበው ያንን ቅጠል ለቤተሰብ አዘጋጅተው ያ ቅጠል ተሽጦ አዲስ አበባ መጥቶ ተሽጦ ከዛ ቅጠል ገቢ ለማግኘት ብቻ ተማሪ አውት ኦፍ ስኩል ሆኖ ወደ ትምህርት የማይሄድበት ሁኔታ ነበረ። ወይ ደግሞ ከተመዘገበ በኋላ ቤተሰብን ለመርዳት ብሎ ከትምህርት ገበታ የሚያቋርጥበት ሁኔታ ነበረ። ኢትዮጵያ ውስጥ ህፃናት ትምህርት ቤት ለመሄድ የሚያስችል እድል እንዲያገኙ የሚያግዝ ስራ መስራት ይቻላል። እዚህ ጋር ሁለት ችግር አለ። አንደኛው በደህንነት ምክንያት ሰዎች ቁርስ መብላት ስለማይችሉ ትምህርት ቤት መሄድ ይቸገራሉ። ለነሱ ምግብ ማቅረብ ብንችል ወላጆቻቸው ማብላት ስለማይችሉ ተማሪዎች ቤት እንዳይውሉ ያግዛል። ከነሱ ውስጥ ደግሞ በጣም በርካታ ሳይንቲስቶች፣ ተመራማሪዎች፣ ሐኪሞች ሊፈጠሩ ይችላሉ። ከዚህ ጋር ተያይዞ ችግሩን ለመፍታት የትምህርት ቤት ምገባ መርሃ ግብርን መተግበር ለትምህርት ጥራትና ውጤታማነት ቁልፍ ችግር መፍቻ መፍትሄ መሆኑ ታምኖበት የምገባ መርሃ ግብር ተጀመረ። ኛኒ ማና በሩምሳ ካና ከሰተ ቆባውሳይ ፋይዳ ጉዳ ቀባ ምግብ እዚህ ትምህርት ቤት ውስጥ መዘጋጀቱ ትልቅ ጠቀሜታ አለው። ብዙ ቤተሰቦቻቸው ምግብ መቋጠር የማይችሉ በርካታ ተማሪዎች አሉ። ምግቡ ከተሟላላቸው ግን ትምህርታቸውን መከታተል ይችላሉ። ከናፊ ጨራ ጉዳው መያኝ ኩን ስትቆባውሳ በራታዳፍ ኩኒ ጨራ ጋሪዳ መንግስት ለመጪው ትውልድ ያዘጋጀው ጥሩ እድል ነው። ለኛ ደግሞ የሥራ እድል ፈጥሮልናል። ልጆቼም እዚሁ እየተማሩ ተጠቃሚ ሆነዋል። ያሲት በረቻ ነቱ ሰውጂ ጨራ አርጋችሁኒ ጨራ ተቆፋ ዳይደ ያዳ አንለ ዋንተ ጉዳና ሲራፋ ያደም ይጅራ አኒ ጀልቃው ማዩ እኔ ከዚህ ምገባ ብዙ ተጠቅሜያለሁ። እናትና አባት የለኝም። እህቴ ጋር ነው ተቀምጬ የምማረው። ይህ ምገባ መኖሩ ሳልጨናነቅ እየበላው ምን ይሰራልኝ ይሆን ምን እበላ ይሆን ብዬ ሳልሰጋና ሳልጨናነቅ ትምህርቴን እንድከታተል ረድቶኛል። በትምህርቴ ላይ ጥሩ ለውጥ አምጥቻለሁ። ምግቤን በልቼ ላይብረሪ ገብቼ አጠናለሁ። ስትና ቆፓ ኛታ ኮይጋፋ የደሜ በወደ ማና ላይብረሪ ገለ ነምንኛቱ ማለት ዱባቸው እንደው ሰው ሳይበላ መናገር አይችልም፣ መማር አይችልም። ምክንያቱም ልጆች ካልበሉ ስለ ቁርስና ምሳ ነው የሚያስቡት፣ ስለ ትምህርት አያስቡ። ይህ ምገባ ከተጀመረ በኋላ ግን ነፃና ደስተኛ ሆነው እየተማሩ ነው። ፍሪታዬ በረቻ ጅሮቻ አረጆ ለንገም መዳኒ ከራ ከምን ይቻ ዱጋዱ በችዮቴ ዋይ እውነት ለመናገር ትምህርት ቤት የሚያዘጋጀው ይህ የምገባ ፕሮግራም
ትልቅ ጥቅም አለው ብዬ አስባለሁ። የሰው የኑሮ ደረጃ የተለያየ ስለሆነ አንዳንድ ልጆች የተሻለ ምግብ፣ ሌሎች ደግሞ ከዛ ያነሰ ያመጡ ስለነበር ልጆች ይጓጉ ነበር። አሁን ግን የሁሉም ምግብ አንድ አይነት በመሆኑ ልጆቹ ትምህርታቸው ላይ ትኩረት በማድረግ ሀገር ተረካቢ ይሆናሉ። ኦሚሹ ከሰቲ ጨራ ጉዳይቲን አመናን ያከኮት በምገባ ኤጀንሲ የትምህርት ግብዓት አቅርቦት፣ ተማሪዎች መማሪያ ቁሳቁስ፣ ደብተር እንዲሁም ደግሞ ዩኒፎርም የሚያገኙበት ሁኔታ አለ። ከዛ ባሻገር ደግሞ በቀን 2 ይመገባሉ። የምገባ አገልግሎት መጀመሩ በተማሪዎች ውጤት ላይም መሻሻልን አሳይቷል። እዛው ትምህርት ቤት ምገባ አለ። ወደ 5 ሚሊዮን አካባቢ ተማሪዎች ቤተሰቦቻቸው በቂ እንትን የሌላቸውና በባዶ ሆድ መጥተው ከተማሩ ትምህርት በባዶ ሆድ አይገባም። ኦብቪየስ ማለት ነው። እሱ እንዳይሆን ከዚህም ከዛም ተብሎ ከመንግስት ባጀት ወደ 5 ሚሊዮን ተማሪ አካባቢ እንመግባለን። አንድ ሰው ካልበላ አእምሮም አይሰራም። ስለዚህ ቤተሰብ ውስጥ አነስተኛ ቤተሰብ ውስጥ አንዳንድ ችግር አለ። እዚህ ሲመጡ ግን ምግብ ያገኛሉ። ከቁርስ እስከ ምሳ ማግኘት ማለት ቀላል አይደለም። ስለዚህ አሁን ልጆቹ በጣም ለውጥ አሳይተዋል። በትምህርታቸውም በሰውነታቸውም አሁን መውደቅ ምናምን መራብ የተባለ ነገር የለም። ትምህርት ቤታችን በነፃነት ነው እየተማሩ ያሉት። በተማሪ ውጤት ላይ 50 እና ከዛ በላይ 50% ያመጣል። ዛሬ 80% ተማሪ ከ50 በላይ ያመጣል። እጅግ በጣም ትልቅ ለውጥ ነው። ተማሪ ምክንያት የለውም የሚያቋርጥበት። ከፍተኛ የሆነ የጤና እክል ካልሆነ በዩኒፎርም ችግር፣ በሚማርበት ደብተር እጦት የሚበላው ነገር አጥቶ ከትምህርት ገበታው ይላል። ይሄ እጅግ በጣም ትልቅ ለውጥ እንደሆነ ማየት ነው። የምገባ ዋናው ጥቅም ተማሪዎች ወደ ትምህርት እንዲመጡ፣ በትምህርት ገበታቸው ላይ እንዲቆዩ፣ ትምህርታቸው ላይ ብቻ ትኩረት እንዲሰጡ ያደረገ ፕሮግራም ነው። በዚህም ትልቅ ውጤት አምጥቷል ማለት ነው። መጠነ ማቋረጥ እስከ 17% የሚሄድበት ወቅት ነበር። ዛሬ ቀንሶ በጣም በወረደ ሁኔታ እስከ 2 እስከ 3% የደረሰበት የመጠነ መቅረት ደግሞ መቅረት ከትምህርት ላይ መቅረት ደግሞ በጣም ቀንሶ ከ2% በታች የሄደበት ሁኔታ አለ። በትምህርት ቤቶች ላይ ከተካሄደው የሪፎርም ስራ አንዱ ትምህርት ቤቶችን ለተማሪዎች ምቹ የማድረግ ስራ ነው። ቀድሞ የነበሩ ትምህርት ቤቶችን የማደስና በርካታ አዳዲስ ትምህርት ቤቶችን የመገንባት ሰፋፊ ስራዎች ተሰርተዋል። እንደ ክልላችንም እንደ ከተማችንም የተያዙ ኢኒሼቲቮች አሉ። ከትምህርት ቤቶች ከማስፋፋት ጋር ተያይዞ አንደኛው የቡኡረቡሩ የነገውን ትውልድ የምናዘጋጅበት በቅድመ መደበኛ ትምህርት ቤቶች ላይ የሚሰራ ስራ ነው። ከዚህ ጋር ተያይዞ የዘንድሮን ብቻ ባነሳ እንደ እቅድ የያዝነው 104 ትምህርት ቤቶችን መገንባት አለብን ብለን ነው የያዝነው። እስካሁኑ ሰዓት ድረስ 102 ትምህርት ቤቶች ማስጀመር ችለናል። ከ102ቱ ትምህርት ቤቶች ደግሞ 63ቱን ትምህርት ቤቶች ጨርሰን ለመማር ማስተማር ዝግጁ ማድረግ ተችሏል ማለት ነው። ትምህርት ላይ የሚመጣው ቅድመ አንደኛ ትምህርት የዚህ ፕሮጀክት አካል ነው ማለት ነው። ሁሉንም ትምህርት ቤቶቻችንን ትራንስፎርም አድርገናል። በጨዋታ ላይ የተመሰረተ ትምህርት ተማሪዎች ትምህርታቸውን ከሚያውቁት ወደማያውቁት በጨዋታ ላይ የተመሰረተን የዴሊቨሮሎጂ ተከትለን ነው ዴሊቨር የምናደርገው ኮንቴንትን ማለት ነውና ይሄ በተማሪዎችን ያቀባበል ስነ ልቦናቸው በማዘጋጀትና በማብቃት ሂደት ውስጥ በጣም ትልቅ ሚና እየተጫወተልን ነው። ይሄንን ይመስላል። ትምህርት ቤቶቻችን ደግሞ ሞዴል በማድረግ ሂደት ውስጥ ወደ 60 የሚጠጉ ቅድመ አንደኛ ደረጃ ትምህርት ቤቶችን ሞዴል አድርገናል። ፔዳጎጂውን ወይም ደግሞ የመማር ማስተማር ሂደቱን ትራንስፎርም አድርገን ሁሉንም በጨዋታ ላይ የተመሰረተ የማስተማር ስነ ዘዴ መከተል ትራንስፎርሜሽን ተካሂዷል። በትምህርት ለትውልድ ብቻ ወደ አዲስ ትምህርት ቤቶች የተሰሩት ወደ 7450 ትምህርት ቤቶች ተሰርተዋል ባለፉት 1 ዓመት ከ8 ወር። እነኚህ አዲስ ናቸው። የትምህርት ለትውልድ ዋና ስራ አዲስ ትምህርት ቤቶች መገንባት አይደለም እንዳልኩሽ፣ ያሉትን የማሻሻልና
ብቁ እንዲሆኑ ማድረግ ቅድም ባልኳቸው ደረጃዎች እስከ እንትን ማድረግ ነው። በዛ በእድሳትና ተጨማሪ ክፍሎች በመስራት ወደ 22348 ትምህርት ቤቶች እድሳትና ተጨማሪ ክፍሎች እንትን ተሰርቶላቸዋል። ይሄ ግን ትምህርት ሚኒስቴር በራሱ ከተለያየ ቦታ ገንዘብ ለምኖ ምናምን የሚሰራቸውን ትምህርት ቤቶች እንትን አያደርግም። ባለፈው ዓመት በጦርነት የፈረሱ ትምህርት ቤቶችን በአማራ ክልል ብቻ ወደ 45 ትምህርት ቤቶች ሰርተን አስረክበናል። ኤሌመንተሪ ትምህርት ቤቶች አፋር 5 ትምህርት ቤቶች እያለቁ ናቸው። አሁን በቅርብ እናስረክባለን። ይሄ ኤሌመንተሪ ትምህርት ቤቶች የአዲሱ ስርዓተ ትምህርት በተለይ ከለውጡ ወደዚህ በተግባራዊ ስነ ዘዴዎች የተደራጀ በመሆኑ ስርዓተ ትምህርቱ አንደኛ ተማሪዎቻችንን በተቀናጀ የከተማ ግብርና እና መሰል የግሪን ሌጋሲ ስራዎች እያሳተፍን ያለ ነው። ለምሳሌ ተማሪዎች አሁን የሚማሩት ትምህርት ለምሳሌ ንብ እንዴት እንደሚታነብ፣ የጓሮ አትክልት፣ ላሞች አሉ፣ ከብትና ደልባለን፣ ዶሮዎች አሉ እና እነዚህ በሙሉ የፊልድ ትምህርቶችን ለማስተማር እየተጠቀምንበት ነው ማለት ነው። አንዱ አሁን እያደረግን ያለ ነው በየትምህርት ቤቶቹ እየተጀመረ ያለው የመጫወቻ ቦታ ምናምን ውሃ ያለው ፋሲሊቲ ሪሌቲቭሊ ንጹህ የሆነ ክፍል ምናምን መኖር ብቻ አይደለም፣ ትንሽም የተግባር ትምህርት ይማሩ የሚል የእርሻ ቦታ እና እዛው ስለሚበሉት ምግብ እዛው ትምህርት ቤት ምገባ አለ። ከዚህም ከዛም ተብሎ ከመንግስት ባጀት ወደ 5 ሚሊዮን ተማሪ አካባቢ እንመግባለን። ይሄን ምገባ ቀጣይነት እንዲኖረው በተለይ ለልጆች የሚያስፈልገው ይሄ አትክልትና ምናምን የሆነን እዛው እያመረቱ በዛውም ስለ ግብርና ትንሽ እየተማሩ ራሳቸውን ኃላፊነት ለህይወት የተወሰነ ኃላፊነት መውሰድ ራሳቸው እንዳለባቸው ሁሉ ጊዜ ቁጭ ብሎ ቤተሰብ እየቀለባቸው እንትን ቢሉ እንደማይችሉ እግረ መንገዱን ተግባራዊ የሆነ ትምህርትም ለመስጠት የምናደርገው። ጠቅላይ ሚኒስትር ዶክተር አብይ አህመድ ትምህርት ለትውልድ ንቅናቄን ባስጀመሩበት ወቅትም በርካታ መንግስታዊና መንግስታዊ ያልሆኑ ድርጅቶች እና ግለሰቦች የንቅናቄው አካል ሆነዋል። ሰከላ አካባቢ የመጀመሪያ ደረጃ ትምህርት ቤትን በመገንባት የቴክኒክና ሙያ ትምህርት ተቋም በመገንባት እንደገና ደግሞ በከተማው ያለው ሃይ ስኩል በሚገነባበት ጊዜ ከፍተኛውን ሌሎች ጓደኞቻቸውን የአካባቢውን ተወላጆችን በማስተባበር የራሳቸው ሚና ተወጥተዋል። እዛ ውስጥ መዋጣት ከሚገባው ከፍተኛ ገንዘቦች ደግሞ ትልቁን ድርሻ በመያዝ በሰከላ ከተማም ከፍተኛ ሃይ ስኩል ከፍተኛ ሁለተኛ ደረጃ ትምህርት ቤት እንዲገነባ የድርጅታችን ባለቤት ትልቅ ሚና ተጫውተው የዚያን አካባቢ ትምህርት ችግር ለመቅረፍ የራሳቸው ሚና ተወጥተዋል። ፒቤላ በሚገኝበት የቡሬ ከተማ የመጀመሪያ ደረጃ ትምህርት ቤት 15 ሴክሽኖች ያሉት የጂ+2 ህንፃ በመገንባት ላይ እንገኛለን። ከሜድሮክ ኢንቨስትመንት ግሩፕ ጋር በመተባበር 34 ሴክሽኖች ያሉት ትልቅ የመጀመሪያ ደረጃ ትምህርት ቤት እና የትምህርት ቤቱን ሙሉ ለሙሉ የመማሪያ እንዲሁም ደግሞ የአስተዳደር ህንፃ ችግሮች ሊቀርፍ የሚችል ትልቅ የትምህርት ተቋም ገንብተን አስረክበናል። ያ ለየት የሚያደርገው ከሜድሮክ ጋር በመተባበር ከመስራታችን ባለፈ የትምህርት ተቋሙን በራሳችን የግንባታ ተቋም ወይም ደግሞ በላይነህ ክንዴ ኮንስትራክሽን የተሰራ በመሆኑ በሚፈለገው ጊዜ በሚፈለገው ፍጥነትና ጥራት ተገንብቶ በአሁኑ ሰዓት አገልግሎት እየሰጠ የሚገኝ ትልቅ የመጀመሪያ ደረጃ ትምህርት ቤት ገንብተናል። ትምህርትን ዝም ብለን ለመንግስት ምንተዋል። ስለዚህ ወላጆችን እናሳትፍ። ወላጆች ተሳትፎበት የአካባቢው ሰው ተሳትፎበት ቢሰራው ይሻላል በሚል ነው እንግዲህ ትምህርት ለትውልድ እኛ ኢኒሼት እናርገው እንጂ በባለቤትነት የሚሰራው በዛው በወላጆችና በአካባቢው ተወላጆች። በዚህ አንድ አመት ከ8 ወር ውስጥ ወደ 35,000 የሚሆኑ ቅድመ መደበኛ ትምህርት ቤቶች ተሰርተዋል። ወደ 8,700 ምናምን የሚሆኑ መደበኛ ትምህርት አዲስ መደበኛ ትምህርት ቤቶች ተሰርተዋል። ወደ 22,000 ነው 23,000 የሚደርሱ ትምህርት ቤቶች ጥገና ተደርጎላቸው ይሄ ጎሏቸዋል ያልናቸውን ነገሮች እንትን እንዲያደርጉ ይሄ ወደ 40 ቢሊዮን ብር የሚገመት እንትን ህዝብ በአይነት በገንዘብ አዋጥቶ ይሰራል። መንግስት 5 ሳንቲም አላስቀመጠም። እዚህ
ሌላ ሞዴል ሁለተኛ ደረጃ ትምህርት ቤቶች ምን ሰራቸዋል እንደ ትምህርት ሚኒስቴር ሞዴል ሁለተኛ ደረጃ ትምህርት ቤቶች ኦሬዲ 16 ትምህርት ቤቶች አስጀምረናል በትምህርት ሚኒስቴር በኩል ሰዎች ለሰዎች ከሚባል የተራድኦ ድርጅት ጋር በጋራ ሆነን ትምህርት ሚኒስቴር ደግሞ በራሱ በዚህ አመት ወደ 16 ትምህርት ቤቶች ይሰራል እነኚህ ሞዴል 50 ሞዴል ትምህርት ቤቶች ለመጨመር ነው የምናስበው እሱን እየሰራን ነው ክህሎት ያላቸው የተለየ ችሎታ ያላቸው በሀገሪቱ ውስጥ ያሉትን ልጆች በሙሉ አወዳድረን አንድ ላይ ሆነው በአንድ በኩል እንዲተዋወቁ ይሄ አንዱ የገባንበት ከዚህ ከብሔር ከምናምን ጋር ያለንትን ያለመተዋወቅም እና ልጆቹ አብረው እንዲያድጉና አብረው እንዲተዋወቁ በዛ ላይ ደግሞ በጣም ጎበዝ ተማሪዎች መርጠን ፈትነን እንትን ካደረግን ክህሎቱ ያላቸው ችሎታ ያላቸው ተሰጥኦ ያላቸው የሆኑና እነኚህ ናቸው የወደፊት የአገር ያሰፋን እንሄዳለን በሁሉም ክልል እናረጋለን ብለናል እሱን አስጀምረን አሁን በፌደራል ይሄ በፌደራል ነው ክልሎች በየራሳቸው ብዙ አዳሪ ትምህርት ቤቶች እየሰሩ ነው ታስ ሌላው አንዱ ትልቁ በትምህርት ዘርፍ እየተሄደ ያለው በሚቀጥለው 2 አመት ሁሉም ክልል ውስጥ አንዳንድ የዚህ አይነት አዳሪ ትምህርት ቤት እንዲኖር ነው የምንሰራው ብቁ ዜጋና ሀገር ተረካቢ ትውልድን በማፍራት ሂደት ውስጥ መንግስት ግለሰቦች ማህበረሰቡ ሁሉም የየድርሻውን ኃላፊነት በመወጣት ታሪክ ሰሪ ትውልድ በመሆን አሻራን መጣል ያስፈልጋል